ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን ከናንተ ከቤተሰቦቼ በተነሳልኝ ጥያቄ መሰረት የመራቢያ አካላት ብብትና አንዳንድ ቆዳችን ላይ ለሚፈጠር ጥቁረት፣ መበለስ፣ ሃይፐር ፒግመንቴሽን ውጤታማ የሆኑ መፍትሄዎችን እነግራችኋለሁ። የምንመለከታቸው መፍትሄዎች ሁለገብ ናቸው። በጥሞና ካዳመጣችሁኝ ጠቃሚ መረጃዎችንና ለውጦችን ታገኛላችሁ። ከብዙ አክብሮትና ትህትና ጋር በገንዘብ የማይተመን እውቀት ነውና ይዤላችሁ የመጣሁት። ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህ ትምህርት ቢደርሳቸውና ቢሰሙት የሚጠቀሙበት ብዙ ሰዎች አሉና ሼር አድርጉላቸው፣ አጋሯቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመራቢያ አካላት ብብትና ሌሎች የቆዳ ክፍሎቻችን ላይ ለሚፈጠር ጥቁረት፣ መበለዝ ዋነኛ ምክንያቱ ምንድን ነው? እነዚህ ቆዳችን ክፍሎች ላይ ለሚፈጠር መጥቆር ሃይፐር ፒግመንቴሽን ዋነኛው ምክንያት ከፍተኛ የሆነ የሜላኒን አቅላሚ ምርት የቆዳችን የላይኛው ክፍል ላይ መኖር መከሰት ነው። ሜላኒን እያንዳንዳችን የራሳችን የሆነ የቆዳ ቀለም ይዘት እንዲኖረን የሚያደርግ የአቅላሚ አይነት ነው። ከዛም በተጨማሪ ከፀሐይ ብርሃን የሚወጡ ጨረሮች ቆዳችን ላይ የቆዳ ካንሰር እንዳያስከትሉ የመከላከል ስራንም ይሰራል። የሚከተሉት ተግባራትና ስርዓቶች ቆዳችን የላይኛው ክፍል ላይ ከሚገባው በላይ የሜላኒን አቅላሚ ምርት እንዲኖር በማድረግ የቆዳ መጥቆር፣ መበለዝ፣ ሃይፐር ፒግመንቴሽንን ያስከትላሉ። አንደኛው የሚከተሉት ሆርሞኖች በሰውነታችን ውስጥ ከሚፈለገው በላይ አሊያም በታች መመረት፣ ኢንሱሊን፣ ኤስትሮጅንና ኮርቲሶል ሆርሞን። ሁለተኛ ለከፍተኛ የፀሐይ ብርሃን ቆዳችን መጋለጥ። ሶስተኛ ከምንጠቀማቸው አንዳንድ የቆዳ ምርቶች ጋር ተያይዞ ቆዳችን ላይ የሚፈጠሩ እብጠቶች፣ ቁስለቶችና አደጋዎች። ከሜላኒን አቅላሚ ምርት መዛባት በተጨማሪ የሚከተሉት ባህሪያትና ድርጊቶችም የቆዳ መጥቆርን ሊያስከትሉ ይችላሉ። የመጀመሪያው በውስጣቸው አልሙኒየም ሳልት አልሙኒየም ጨውን የያዙ ዶድራንቶችን መጠቀም። አልሙኒየም ሳልት ጨውን የያዙ ዶድራንቶች ብብታችን አካባቢ ስንጠቀማቸው በቀላሉ የቆዳ መጥቆርን ሊያስከትሉ ይችላሉ። ለዚህ መፍትሄ እንዲሆናችሁ መጠቀም ያለባችሁን በውስጡ ምንም አይነት አልሙኒየም ሳልት ያልያዘ የዶዶራንት አይነት የማሳያችሁ ይሆናል። የመጨረሻው የክብደት መለዋወጥ ነው። ቀጭን የነበረች ሴት ወይም ወንድ ክብደቱ ሲጨምር ተያይዞ አንዳንድ የቆዳ ክፍሎች ላይ መጥቆርና መበለዝ ሊከሰት ይችላል። በዋነኝነት ደግሞ የመራቢያ አካላትና ጭን አካባቢ እንዲህ አይነት መጥቆሮችን ልትመለከቱ ትችላላችሁ። የመጀመሪያው መፍትሄ አሉቬራ እሬትን በመጠቀም ነው። አሉቬራ እሬት በውስጡ አሎይን ተብሎ የሚጠራውን ኬሚካል ይዟል። ይህ ኬሚካል በሚከተሉት 3 መንገዶች የቆዳ መበለዝን የመቀልበስ አቅም አለው። አንደኛ ከላይ ጠቀስነውን የተዛባ የሜላኒን መመረት በመገደብና በማቋረጥ ቆዳችን መልሶ ወደ ነበረበት ቀለም እንዲመለስ የማድረግ ስራን ይሰራል። ይህ ስራውን ደግሞ የሚሰራው ለሜላኒን መመረት ዋነኛ መሰረት የሆነውን ኢንዛይም ምርቱን በማቋረጥ ነው። በሁለተኛ ደረጃ አሉቬራ እሬት ውስጥ ያለው አሎይን ተብሎ የሚጠራው ኬሚካል ቆዳን የማከም ባህሪና ብቃት አለው። ቆዳችንን በማከም ቆዳችን አካባቢ ያሉ ህዋሳት ራሳቸውን ማደስ እንዲችሉና ይህን ዑደት ሳያቋርጡ እንዲያካሂዱ በማድረግ የቆዳ መበለዝን ለመቀልበስ ያግዛል። ሶስተኛ ቆዳን የማራስ ባህሪ ያለው አሉቬራ እሬትን በሚከተሉት መንገድ መጠቀም ትችላላችሁ። በቀጥታ የአሉቬራ እሬት ግንዱን እንጨቱን ከወሰዳችሁ በኋላ ከውስጡ ጄሉን በማውጣት ይህን ጄል የጠቆረው የቆዳችሁ ክፍል ላይ ማታ ላይ ተቀብታችሁ በማደር ጠዋት ላይ መታጠብ። በእንዲህ አይነት መንገድ ለተወሰነ ሳምንታት በመጠቀም ለውጡን ማየት ትችላላችሁ። ልታደርጉ የሚገባው ጥንቃቄ ይህን ጄል በቀጥታ መራቢያ አካላት አካባቢ ያሉ ቆዳዎች ላይ እንዳትጠቀሙ። ጄሉ በማህፀን ውስጥ ከገባ ኢንፌክሽንን ሊያስከትል ይችላል። ጭን አካባቢ ያሉ ቆዳዎች ላይ ስትጠቀሙት ወደ ማህፀን እንዳይገባ መጠንቀቅ አስፈላጊ ነው። ሁለተኛው መፍትሄ ድንችን በመጠቀም ነው። ድንች በውስጡ ካታኮሌዝ ተብሎ የሚጠራውን ኢንዛይም ይዟል። ይህ ኢንዛይም በበርካታ ጥናቶች የሜላኒን አቅላሚ ምርትን
የማርገብ የማቋረጥ አቅም እንዳለው ማረጋገጥ ተችሏል። ከዛም በተጨማሪ በትንሹም ቢሆን ድንች የአሲድነት ባህሪ ያለው የአሲድነት ባህሪ ቆዳችን የላይኛው ክፍል ላይ የተጋገሩ የሞቱ የቆዳችን ሴሎች ህዋሳቶች ያለምንም ችግር ከቆዳችን የላይኛው ክፍል ላይ እንዲወገዱ በማድረግ ከነሱ መከማቸት ጋር ተያይዞ የተከሰተ የቆዳ መጥቆርን መበለዝን ለመቀልበስ ይረዳል። ድንችን በሚከተለው 2 መንገድ መጠቀም ትችላላችሁ። የመጀመሪያው ድንቹን በደንብ ካጠባችሁ በኋላ ቆራርጣችሁ የተወሰነ ክፍሉን ድንቹ ከወሰዳችሁ በኋላ የጠቆረው የቆዳችሁ ክፍል ላይ ለተወሰነ ደቂቃ ማሸት። ከ2 እስከ 3 እስከ 4 ደቂቃ ካሻችሁት በኋላ ቀስ ያላችሁ ከ10 እስከ 15 እስከ 20 ደቂቃ በመጠበቅ መታጠብ። ይህን በየቀኑ ለተወሰነ ሳምንታት በማድረግ ለውጥን ማየት ትችላላችሁ። በሁለተኛ ደረጃ ከእርጎ ጋር በመደባለቅ ነው። ድንቹን በደንብ ካጠባችሁ በኋላ እስከ ቆዳው ትፈቀፍቁትና የፈቀፈቃችሁት ላይ የተወሰነ ውሃ ጨምራችሁ እንዲበስል ማድረግ። ከበሰለ በኋላ የተወሰነ ውሃውን በማጣሪያ አማካኝነት ታጣሩትና የቀረውን እንዲቀዘቅዝ አድርጋችሁ በእንዲህ አይነት መንገድ ያዘጋጃችሁት ድንች ላይ ንጹህ እርጎ ምንም አይነት ማጣፈጫ የሌለው ሙሉ በሙሉ ንጹህ የሆነ እርጎ በመውሰድ ቆዳችሁ አካባቢ ላይ እንዳለው የጥቁረት ስፋትና ብዛት ከ1 ማንኪያ እስከ 2 ማንኪያ እርጎ ተወስዱና አንድ ላይ በመደባለቅ እንዲህ አይነት መንገድ ያዘጋጃችሁትን የጠቆረው ቆዳ ክፍላችሁ ላይ ማድረግ ከ15 እስከ 20 ደቂቃ መጠበቅና መታጠብ። ይህን በሳምንት ከ2 እስከ 3 ጊዜ በማድረግ ለውጥን ማየት ትችላላችሁ። አሁንም በእንዲህ አይነት መንገድ የተዘጋጀው በጭራሽ ወደ ማህፀን ውስጥ መግባት የለበትም። ኢንፌክሽንን የማስከተል አቅሙ ከፍተኛና ሰፊ ነው። ከላይ ጠቀስኳቸውን 2ቱን መፍትሄዎች ከማህፀን ውጭ ሌላ ሰውነት ክፍላችሁ ላይ መጠቀም ትችላላችሁ። ፊታችሁ ላይ፣ እጃችሁ ላይ፣ ብብታችሁ ላይ። አሁንም ግን አንዳንድ ሰዎች ቆዳቸው ላይ እነዚህን ተፈጥሯዊ መፍትሄዎች ሲጠቀሙ አለርጂክ ሪያክሽንን ሊመለከቱ ይችላሉ። እንዲህ አይነት አለርጂክ ሪያክሽኖች የቆዳ መቅላት፣ ማሳከክና ተመሳሳይ ምልክቶች ሊሆኑ ይችላሉ። እነሱን ከተመለከታችሁ ወዲያው ማቆም ያስፈልጋል። ከዚህ በፊት ምንም አይነት ተፈጥሯዊ መፍትሄዎችን ቆዳችሁ ላይ ተጠቅማችሁ የማታውቁ ሰዎች መጀመሪያ ከላይ በጠቀስኩት መንገድ ያዘጋጃችሁትን መፍትሄዎች ጥቂት በመውሰድ እጃችሁ ላይ በማድረግ ከ5 እስከ 6 ሰዓት በመጠበቅ ቆዳችሁ ምን አይነት ግብረ መልስ እንደሚሰጥ መመልከት አስፈላጊ ነው። አራተኛውና ውጤታማው መፍትሄ ሰውነታችን በቂ ቫይታሚን ሲን እንዲያገኝ ማድረግ ነው። ቫይታሚን ሲ የሜላኒን ምርትን የማረጋጋት የማርገብ አቅም ብቃት እንዳለው በበርካታ ጥናቶች ማረጋገጥ ተችሏል። ከዛም በተጨማሪ ቫይታሚን ሲ ሰውነታችን በቂ ኮላጅን ፕሮቲንን እንዲያመርት ይረዳል። ኮላጅን ቆዳችን እላዩ ላይ የተፈጠሩ አደጋዎችን የቀለም መዛባት፣ መበለዝ፣ መጥቆርን ጭምር ለማከም የሚጠቀመው ግብአት ነው። ይህን ግብአት በበቂ ሁኔታ ለማምረት የቫይታሚን ሲ እገዛን ይፈልጋል። የሚከተሉትን ምግቦችና መጠጦች በቀን 1 ጊዜ እየተጠቀማችሁ ከላይ ጠቀስናቸውን መፍትሄዎች አንድ ላይ መጠቀም ከፍተኛ ለውጥን ይሰጣችኋል። አንደኛ፣ 1 ብርጭቆ ውሃ ላይ ግማሽ ሎሚን በመጭመቅ በየቀኑ አንዳንድ ጊዜ መጠጣት። በእንዲህ አይነት መንገድ ስትጠቀሙ ለሰውነታችሁ ከ15 እስከ 20 ሚሊግራም ቫይታሚን ሲን ተቀበላላችሁ። በሁለተኛ ደረጃ 1 ፍሬ ዘይቱን መጠቀም። 1 ፍሬ ዘይቱን በውስጡ ከ200 እስከ 400 ሚሊግራም ቫይታሚን ሲን ይዟል። ዘይቱን ማታገኙ ሰዎች ኪዊ ፍሬን መጠቀም ትችላላችሁ። ኪዊ በውስጡ እስከ 70 ሚሊግራም ቫይታሚን ሲን ይዟል። 5ኛ የቀረፋ ሻይን መጠቀም ነው። የቀረፋ ሻይ በውስጡ የተለያዩ ፖሊፌኖልና ፍላቮኖይድ ተብሎ የሚጠሩ እጽዋት ውስጥ በተፈጥሮ የሚገኙ ኬሚካሎችን ይዟል። እነዚህ ኬሚካሎች ቆዳችን ላይ ሊፈጠሩ የሚችሉ የኦክሳይድ ውጥረቶችና እብጠቶችና አደጋዎችን በመከላከል ከሚገባው በላይ የሜላኒን አቅላሚ ምርት እንዳይኖር ያደርጋሉ። እነዚህን መፍትሄዎች እየተጠቀማችሁ የሚከተሉትን ጥንቃቄዎች ማድረግ ደግሞ አስፈላጊ ነው። አንደኛ፣ በቀን በቂ ውሃን መጠጣት። በሁለተኛ ደረጃ ውጭ ላይ ፀሐይ ካለ ቆዳችሁ ላይ ሰንስክሪን ክሬም፣ የፀሐይ ጨረርን የሚከላከሉ ክሬሞች ሳትጠቀሙ አለመውጣት።
በሶስተኛ ደረጃ የምትጠቀሙትን የስኳር መጠን በምግብም ሆነ በመጠጥ መልክ በጣም መቀነስ ያስፈልጋል። ሌላው አንዳንድ ሰዎች የከብት ወተትንም ከመጠቀም ቢቆጠቡ መልካም ነው። እነሱ ላይ ከተከሰተ የላክቶስ ኢንቶለራንስ ጋር ተያይዞ ወተት ውስጥ ያለውን ላክቶስ ተብሎ የሚጠራውን ስኳር ሰውነታቸው ሜታቦላይዝ አድርጎ መጠቀም ካለመቻል ጋር ከላይ ጠቀስኳቸው አንዳንድ የቆዳ ችግሮች ሊከሰቱ ይችላሉ። በስተመጨረሻም በቪዲዮ ላይ በስክሪን ላይ የምትመለከቱን አይነት ዶዶራንት ብትጠቀሙ መልካም ነው። ውስጡ ምንም አይነት አልሙኒየም ሳልት የአልሙኒየም ጨውን አልያዘም። ከዛም የተነሳ ብብታችሁ ላይ ስትቀቡት ብብታችሁ አካባቢ ያሉ ቆዳዎች ላይ የመጥቆር ባህሪያትን የማስከተል እድሉ እጅግ በጣም አናሳ ነው። በዛሬው ትምህርታችን ላይ ጠቃሚ መፍትሄዎችን እንዳገኛችሁበት ተስፋ አድርጋለሁ።